ዓመት በላይ ከማን 6 ዓመት እያስቆጠረ ነው። ለእያንዳንዱ ነገር እኔን እንደሚያስጠይቀኝ አውቃለሁ። ነገር ግን አንቺ በድርጅቱ ላይ ደስተኛ ሆነሽ እንድትሰሪ፣ ምክንያቱም ልጅሽን ማምጣት ከፈለግሽ እኔ ብረዳሽ ምንም ችግር ስላልነበረው ያን ነገር አድርጌልሻለሁ። ባደረግኩልሽ ነገር ግን ተጠቅመሽ ከሰሽኛል። ከዛ በተረፈ ከኔ ጋር የቀረ ደሞዝም ሆነ ከኔ ጋር የቀረ ሳንቲም የለሽም አይደል? አሁን የቀረሽ ሳንቲም አለ ከኔ ጋር? ጨርሻለሁ። አንድ ነገር ልጠይቅክ። ከኔ ጋር የሚያገናኝክ ነገር የለም። ሁሉም የስራ ድርሻ አለው። የስ ኦፍኮርስ የሁሉም አማንም በአይቲዩ ይሰራል። ዴቭም ማናጀር ተብሎ መጥቷል። የማናጀርነት ድርሻ ግን አልተሰጠውም። ከአንተ ጋር የሚያገናኘን አሁንም እኮ የግል ጉዳይ አለኝ ተሞዳሙጃለሁ እያልኩ አይደለም። ያገናኘን ስራ ነው። እያወራን ያለ ነው ስለ ስራ ጉዳይ ነው። የተነጋገርነውም ከአንተ ጋር ስለ ስራ ጉዳይ ነው። ስካሰስም ባለቤት ነክ አንተን ያመጣኸኝ ከኢትዮጵያ። አዎ ግርማ ይሰበስብልህ ነበረ ልጆችን፣ ምንም የማያውቁ ልጆችን ዱባይ ሄዶ የማያውቅ ሰው ነበር እያልክ የነበረው። እኔ ስልክ አንቺ ዱባይ ከኔ ማዳም ቤን የሰራሁትኝ አልኩክ። ማዳም ቤን የሰራሁት ምንም የማውቀው ነገር የለም። ለሽያጩ ግን ምን አልኩክ? ጓደኞች አሉኝ፣ አብረው የተማሩ ልጆች አሉ፣ ማዳም ቅመሞች፣ እነሱ ይገዙኛል ብዬ አልኩኝ። ከዛ መስቀለኛ ጥያቄዎችን ትጠይቀኝ ነበረ። በዛን ሰዓት እኔ ደደብ ነበርኩ። ደደብ ስልክ አንተ ያሰብኩን አላሰብኩኝ። አሁን የገባኝ ነገሮችን መለስ ብዬ ወደዚህ ስታመጣኝ ቆርጠህ ያመጣኸኝ ራሱ ምንም አታውቅም ብለህ ነው። መልኳ ፊቷና ድርጊቷና ውስጥ ያለው አንድ አይደለም ብለህ ነው። ገብቶሃል? ዱባይ የረገጠን ሰው ይዘህ መታ አታውቅም። ለምን? ህጉን ስለማያውቅ አርፎ ይሰራል። በእነ ሀዊ ስለተማርክ። እነ ሀዊም አልተቀመጡም። ለምን? የምታደርገው ነገር መልካም አይደለም። አንተ የሚሰሩትን አትሰጥም። የሚሰሩትና የሚደረገው ነገር አንድ አይደለም። የምታወራው አንድ አይደለም። ሁሉ ነገር ቁልፍልፍ ያለ ነው። የምትደበቀው በታዋቂ ሰዎች ውስጥ ምናምን፣ በቲክታከሮች፣ በፊልም አክተሮች፣ በምናምን ነው። ራስን ከፍ የምታደርግበትና የምትኖርበት ህይወትክ ይለያያል። ሲቀጥል የ54 ደቂቃ ቮይስ አለኝ። ምናልባት ለሚስትክ ለሶሊያና ሊጠቅማት የሚችል ማስረጃ አለኝ። አስፈላጊ ከሆነ ለሀቢባ ልክላታለኝ። ውሸታም ነኝ እኔ፣ አስመሳይ ነኝ፣ ቀፋይ ነኝ እያልክ የምታወራባቸው ነገሮች አሉ። ዛሬ ሁሉም ነገር አልፏል። በሰዎች ላይ ልታደርግ ያሰብከውን ማለትም በእኔ ላይ ያለው ነገር ይብቃ ነው ያልኩት። በቃ መስዋዕት ከፍያለሁ። እኔ ያሰብከው የነበረው 10 ሺህ ስታደርግ 2 3 4 5 6 ወር ደሞዝ ወጪ ገቢ ስታደርግ ከ6 ወር በኋላ በስሜ ብር ብትጠይቅ ሄደን ፈርሚ ስትለኝ ድጋሚ ፈርምልሃለሁኝ። በስሜ ብር ብትበደር 50 ሺህ ወይ ደግሞ ለምን 10 ሺህ ያልከው 100 ሺህ ብር ብትበደር ስንት ዓመት ሰርቼ ልከፍለው ነው እኔ የነበረው ያሰብከው? በእያንዳንዳችን ብር ብትበደር ስንት ዓመት ሰርተን እንድንከፍለው ነበር። ከዛ ምን አልከን? ሁላችሁንም 7ቱም ገልፍ ሀገራት ላይ በትናችሁና ሱቅ ከፍታለሁ፣ ለዛ ሱቅ ማናጀር አረጋችኋለሁ አልከን። ምን አልኩ? እኔ የትም እግሬን አላነሳም። የመጣሁት ዱባይ ነው። ሰርቼ የምመለሰውም ከዱባይ ነው። ባለቤትክ ሳምራዊት ወይም ብሪቱ ምን አለች? እኔ ያሰብኩት አንቺን ኦማን ነው፣ ከኔ ጋር ኦማን እንሆናለን፣ ሱቅ እንከፍታለን፣ እንሰራለን እዛ አለች። ለምን ነበር ይሄን ያሰብከው? ይሄን ትመልስልኛለህ? ለምን ነበር 10 ሺህ ያረከው? የምሬ ባለቤቴ ያልከው ሰው መጥቶ ማውራት ይችላል አስፈላጊ ከሆነ። የገንዘብ ችግር የለበትም። ኖ የገንዘብ ችግር የለበትም። ልጥቅ ያለ ህይወት ትቼን የመጣሁትኝ እዚህ ሀገር ስመጣ ለአንቺ ህይወት አይደለም የጠየቅሽኝ። ግን ዳቆን ነኝ ባይነክ ድቁናህንም ተወውና ፈጣሪ ያለ አንድ ቀን እንሞታለን ብለህ አስብና ሀቅን ተናገር። ኤደን ወደ ፐርሰናል ነገር አትሄጂ። እኔ ሃይማኖት፣ ብሄር፣ ገለመሌ እንዲጠቀስ ሀቢባ ያውቃል የቤትሽን ህግ። ግን ሀቅ ይናገር፣ ውሸት አይዋሽ ምናምን ስትይ ሃይማኖት እየጠቀስሽ ነው ወደ ሃይማኖት። ስለዚህ እሱ የሚጠቀመው ያን ከጠር ስለሚያደርግ ነው። ከዛ መደበቅህን ውጣና በሀቅ ሃይማኖት የቀራት ነገር አለ። በጣም ከኔ የቀራት ነገር አለ እያወራ ነው። ስለዚህ እኔ ከአንተ የቀረኝ ነገር ፍቅር የለም። አመሰግናለሁ ወንድሜ ነክ። ምንም ነገር የለብኝም። ግን እኔ ላይ ለሚደርስ ነገር የኢትዮጵያ ህዝብ አንድ ነገር ወይ በልጆቼ ላይ ወይ በቤተሰቤ ላይ የሆነ ነገር ቢደርስ ምስክር ሁኑኝ። ከጎኔ ዛሬም ሀቁን ወሬ ሳወራ ሪከርድ ሊያደርግና ድጋሚ ከይዙን ሊቀሰቅስ እንደሚችል አውቃለሁ። አትጠራጠሪ፣ ያደርገዋል። ቆይ አይደለም ቢቀሰቅስ እንኳን ያወራሽው ውሸት አለ
እውነት ያለው ነገር ዲቴል እኔ እነግርሻለሁ። ሁሉንም ነገር ሀቅ ይዤ ነው እያወራሁ። ሀቄ ደግሞ መጀመሪያም ሀቄ ሊጥለኝ ነበረ። በሀቄ በውሸት እሱ ሊደፋኝ ነበረ። ከዛ በእሱ መስመር ውስጥ ገባሁኝ። ያ መስመር አተረፈኝ። እሱ ያዘጋጀው እንዲህ ቢደረግ እንደዚህ ይሆናል፣ እንደዚህ ቢሆን እንደዚህ ይሆናል ብሎ ያዘጋጀው ቀመር ላይ እኔ ገባሁኝ። ኤምባሲው እረድቶኝ እኔ ሀቄን ነበር ይዤ የነበረው። ገባሽ አይደለ? መጀመሪያ ሀቅ ይዣለሁኝ። አሁንም አይቀርም እያለ ያለው ያንን ነው። ሀቅ እየተናገርኩ ስለሆነ ነው። እሱ የሚያስለፈልፈኝ አውቆ ነው። ውሸቶችን ያወራል። ከዛ እኔ ሀቁን አወራለሁ። ይኸውልሽ ሀቅን የያዘ ሰው ፍጹም ወድቆ አይወድቅም። አንቺ ሀቅን እየተናገርሽ ሲቀጥል ደግሞ ይኸውልሽ ሰባት ሰዎች ምስክር ሆኑ እኔ ላይ ብር ተበድራለች ብሎ። ኦኬ ልንገርሽ አንድ ነገር ኤደን፣ ሀቅ ካወራሽ ምንም የሚያስፈራሽ ነገር አይኖርም። ሪከርድ አድርጎም ፍርድ ቤት ቢወስድሽ ፍርድ ቤት ሄደሽ ሀቁን ነው የምትናገሪው። የትም ቦታ ሄደሽ ሀቁን ነው የምትናገሪው። ሀቅ የሚናገር ሰው የትም ገደል ቢገባ አይፈራም። ለምን? ከሀቅ ጋር ፈጣሪ አለ። ሀቅን ከያዘ ሰው ጋር ፈጣሪ አለ። አንቺና ፈጣሪ ታውቃላችሁ። ሀቅ ከሆነ የምትናገሪ ማንም እዚህ ጋር አያውቅም። አንቺና ፈጣሪ ሀቅ የምትናገሪ ከሆነ ምንም የሚያስፈራ ነገር የለም አይደል? ሀቁን ሳወራ መልሶ እኔን ጠልፎ ሊጥልኝ የሚያስበው ነገር አለ። ፍቅር የዋዛ ሰው አይደለም። ሀቢባ ምን አለች? ኤደን ትይኛለሽ የሆነ ነገር ሲከሰት ወይኔ ይህች ልጅ ብላ ነበረ ብለሽ የምትይበት ጊዜ ይመጣ ማለትም ትረጅኛለሽ ብዬ አስባለሁ። አሁን ግራና ቀኝ ስታይ ግራ ይገባሻል። እኔም እውነት አለኝ እሱም እውነት ያለው ይመስልሽ ግራ ይገባሻል። ለምሳሌ እኔ አንቺ እኮ የፍርድ ቤት ዶክሜንት ስለላክሽልኝ ነው እኔ እንደዚህ አምኜ እየሰማኝ። ኦኬ አንቺ 10,000 ጻፈ። እኔ ቅድም አሁን አንቺ ስትናገሪ 10,000 እንደ ጻፈ ደሞዝሽን አልነገርሽንም ነበር። እሱ 10,000 ጻፍኩላት ድንገት ባሌንና ልጄን ላምጣ ስትለኝ ደሞዟን 10,000 ጻፍኩላት ካለ በኋላ ነው አንቺ 10,000 መጻፉን የነገርሽን እና ለዛ ለምን ቀድማ አልተናገረችም? ለምን ቀድመሽ አልነገርሽም? ቀድሜ ያልነገርኩሽ ምክንያቱ ሀቡዬ፣ ቀድሜ ያልነገርኩሽ ምክንያቱ እዚህ ጋር ሪከርድ ይደረጋል። እሱ መልሶ ክሱን ሊቀሰቅስ ይፈልጋል። ምክንያቱም መጀመሪያ በሀቄ ሲሄድ ፓስፖርቴን ደሞዝ የሚቅርብኝ ነው ያልኩት። ፓስፖርቴን እና ካንስሌሽን ስጠኝ ስል 28,000 ብር ተበድራለች። 20,000 ብር ብድር 8,000 ስልጠና ብላለች ብሎ አለ። ገባሻ? ከዛስ ኤምባሲ ሊያናገረው ስለችበትን ዶክመንት አይጠይቅም ፍርድ ቤት። ዝም ብሎ ስልጠና ሲል ፍርድ ቤት 7 ሰው ምስክር አቀረባ። 7 ሰው ይኸውልሽ፣ እዮብ ገብረስላሴ አላቀውም፣ ሂሩት በቀለ ጌቱ አላቃትም። ልንገርሽ ፍርድ ቤት በሰው ምስክር ብቻ እኮ አይሰማም። ዶክመንት ይፈልጋል። ለምሳሌ የሆነ ሰው የሆነ ስልጠና ከወሰደ ሄዶ የተመዘገበበት የከፈለበት ደረሰኝ አይደል? የስልጠና አሁን ምንድን ነው ያሰለጠንካ ሲባል እንትን ነበር ምንድን ነው ይሄ ምርመራ የሚመረምሩ ብር ተከፍሎ 400 ድርሃም ነው ምናምን ተከፍሎ ከሱም ከኔም ወገን ምርመራ የሚያደርጉ አሉ። ምን እንደሚባል ስሙ ጠፋብኝ። እነሱ አሁን ከሱም ከኔም ምርመራ ሲያደርጉ ነበር ለረጅም ጊዜ ማለት ነው። ጥያቄ እየጠየቁ ነው። ምርመራው ምንድን ስለምንድን ነው? ብር ተበድራላችሁ ወይ እንዴት ዶክመንት አስገቡ፣ ነገሮችን ማጣራት ማለት ነው። በዛን ሰዓት ላይ ያስገባው ምንድን ነው እየተበደረችው ብሎ ሲለው ማነው ያስተማርካት ምንድን ነው ሲባል ላስተምራን ነበረ ስልጠና ውድቅ ሆነበት ማለት ነው። ከዛ 20,000 ብድር የተባለው ደግሞ ለእናቷ ተሰጥቷል። ለዛ ሰዎች ደግሞ 7 ሰው ምስክር ብሏል። ለምሳሌ እዮብ ገብረስላሴ የማውቀው ሰው አይደለም። ሂሩት በቀለ ጌቱ አላቃትም። አማኑኤል ማሞ በላይ አማን እያነበብሽ ነው የምትነግሪኝ? ከዶክመንት ስማቸው አላቃቸውም። የማውቀው እኔ አማንን ብቻ ነው። አማንና ሌላ አማን የሚባሉ 2 አማኖችን ነው የማውቀው። ሌሎቹ የመጡት 7 ሰዎች ከየት እንደመጡ 3 አንድም አለች አብራኝ የሰራቸው ኤደን የምትባል ኤደን ሳህሉ ምስክር ሆኖ ወረቀት የገባ ማለት ምንም የማውቀው ነገር የለም። ምንም ለእናቷ ካሽ ሰጥተናል። ለእናቷ የሰጠችው ደግሞ ህሩት የምትባለዋ ሴት ነች። 300,000 የኢትዮጵያ ብር 300 ምናምን ሺህ የኢትዮጵያ ብር። እሺ አሁን የእሱ ተራ ነው፣ እንዳታቋርጭ ፕሊስ። እሺ አንቺ የራስሽን ሁሉ ነገር ተናግረሻል። እሺ ይቀጥል። አቡ በእኔ በኩል ያለውንም እኮ ጨርሻለሁ። ምክንያቱም በእኔ በኩል የምጠየቀው ነገር ካለ የቀራት ነገር ካለ በየትኛው መንገድ እከፍላለሁ። ነገር ግን እንኳን በእኔ በኩል ሊቀራት ይቅርና እኔ በመልካምነት በቅንነት አስቤ ያደረግኩትን እሷ ወደ ሌላ ወስዳ ወደ ፍርድ ቤት ወስዳ አሁን እንደዚህ የተለያዩ ሰፊ ነገር አውርታለች። ነገር ግን ምንድነው ከስር 2 3 4 ነገር እየጠበቀኝ ያለ ወደዛኛው ጉዳይ እንጂ ከእሷ ጋር ጉዳይ ያለው በፍርድ ቤት ያለቀ ጉዳይ ነው።
በቃ የተዘጋ ጉዳይ ነው። አንቺ ግን ስላመጣሻት ለዛ ጉዳይ ለዚህ 15,000 ለተቀመጠው ሰው እሷ አውርታ ከምትወርድ በተወሰነ መልኩ ማስረዳት ስላለብኝ ያስረድቻለሁ። አጠር አድርጊ ከጅምሩ። ለምሳሌ ደግሞ 24 ሰዓት እንሰራለን ብላለች። ከጅምሩ ከዚህ ቤት 24 ሰዓት ሳይሆን 1 ሰዓት ስሩ ተብሎ አይገደዱም፣ በመጀመሪያ ደረጃ ማለት ነው። ምክንያቱም ደሞዝና ኮሚሽን የተደረገበት ዋናው ምክንያት ሲሰራ ያገኛል፣ ሳይሰራ ያገኛል። አለቀ። ለምሳሌ በወር ከ3,000 እስከ 5,000 ድራም የሚያገኙ ልጆች አሉ። ተኝቶ የተቀመጠ ደግሞ 800 ብር 900 ብር 1,000 ብር የሚያገኝ። ለምሳሌ በወር 5,000 አዲስ ዓመት አካባቢ እስከ 8,000 ድራም የሚሰሩ አሉ፣ በኮሚሽን ማለት ነው። ስለዚህ ተሰጠኝ አሁን እኔ እና እሷ መነጋገር የሚገባን ወይም ደግሞ ማውራት የሚገባን የቀራት ነገር ቢኖር ሜቢ መልካም። ነገር ግን የመጣችው ስም ለማጥፋት ነው አይደለም? የምትፈልገውን ነገር ተናግራለች። ስለዚህ ትውረድ። በኔ በኩል ምን የምናገረው ነገር ማለት ነው። እኔ ማንም ሰው ቤቴ ስም እንዲያጠፋ አልፈቅድም። ፈርስት ኦፍ ኦል ሌላ ነገር ደግሞ ስም ልታጠፋ ሳይሆን እኔ እንትገባ የፈቀድኩበት ምክንያት ዶክመንቶች የፍርድ ቤት እውነት እሷ አንተ ጋር ስለመስራቷ የእውነት ስለማካሰሳችሁ ሁሉን ነገር ማስረጃ ስለላከችልኝ ዋትሳፕ ላይ በዛ ነው እንድትገባ። ማንም ሰው ይሄ ቤት የህዝብ ቤት ነው። ማንም ሰው መጥቶ ሀቢባ ተበድያለሁ ስሚ ወይንም ሀቢባ እኔ ላይ የደረሰው ነገር ማንም ላይ እንዳይደርስ እቤትሽ አስገቢኝ ስሚኝ ካለኝ ማንንም ሰው አስገባለሁ። እቺ ልጅ ያስገባኋትኝ እኔ ላይ የደረሰው በደል እየደረሰበት ያለ ሰራተኛ ካለ ድምፅ እንድንሆነው እንዲሁም እኔ ላይ የደረሰ ነገር ማንም ላይ እንዳይደርስ በእኔ ይብቃ ብላ ድምፅ ሁኒኝ ስትል እኔ ማንንም ሰው መከላከል እኔ ገለልታዊ ወገን ነኝ። ማንንም ሰው ደግፌ ማንንም አልወቅስም። ማንንም ገባችሁ? ስለዚህ እቺ እህት ውሸቷን እንዳይሆን እውነት ሰርተሻል፣ እውነት ታውቂዋለሽ ብዬ ዶክመንቶች ከላከችኝ በኋላ አስገብቻት። አንተ ምን አልኩ መጀመሪያ? ይቺን ሰው ኤደንን ታውቃታለች? አዎ ስትለኝ ነው እንድትናገር ራሱ ይፈቀድኩላት። የማያውቅህ ሰው በውሸት አንተ ጋር ያልሰራ ሰው በውሸት መጥተው ስምክን እንዲያጠለሽ በፍጹም አልፈቅድም። ግን የእውነትም አንተ ጋር ስለሰራች አንተም አዎ አውቃታለሁ ስላልከኝ ነው ያስገባኋት። እንደገና ስለ ንጽህና ስለምታመን አንተ በራስህ ስለምትተማመን ማንም ተበድያለሁ የሚል አካል ካለ ይግባና ይናገር ስላልከኝ አይደል? ስለዚህ ይቺ ልጅ የደረሰባትን ነገር ተናገረች። ዶክመንቶች ደግሞ የእውነት ስለመካሰሳችሁ አቅርባለች። አንተም ጉዳዩን አምነህበታል። ግን ምንድን ያልተማመናችሁት እዛ ጋር እኔ 10,000 የጻፍኩላት 10,000 ድርሃም ባሏንና ልጆቿን እንድታመጣ ነው የምትለው። እሷ ደግሞ አይደለም ወደ ኦማን ሊልከኝ ስላሰበ ነው። እንደዛ ነው ሊልከኝ ስላሰበ ደሞዙ የተደረገበት ነው የተጠይቀው። እኔ ምን አለኝ፣ ቤተሰብ ማምጣት ብትፈልጊ ወደ ውጭ ሀገር መሄድ ብትፈልጉ የሆነ ነገር ይመቻችላችኋል ለእናንተ አስቤ ነው ሲል ጸጥ ነው ያልኩት። ከዛ በኋላስ የሆነውን ነገር ሳይ ግን ነገሮች የተገጣጠሙብኝ። ብር ወጪ ገቢ እንደሚደረግ እንኳን እኔ አላውቅም ነበር። ያወቅኩት እንጂ ክስ ላይ ሆኜ ነው ያወቅኩት። ጥሩ። ስለዚህ ማለት ነው አንድ አሰሪ የሰራተኛውን ደሞዝ ሀይ ሲያደርግ ነው ሎ ሲያደርግ ነው ለሱ ያለው ጥቅም እኔ አላውቅም። እውቀቱ በሌለኝ ጉዳይ ደግሞ አስተያየት አልሰጥም። ገባሽ? እኔ ጉዳት እንዳለው ነው የማውቀው። ትልቅ ካደረገ ደሞዙ 100% ጉዳት አለው፣ 100% ጉዳት አለው። የአገልግሎት ላይ መጨረሻ ላይ የአገልግሎቱ ይበዛበታል። ሁለተኛ ከዛ ሰራተኛ ጋር ተጣልቶ ሄዶ ቢከሰው የሚከፍለው ደሞዝ በዛ ልክ ነው፣ በጻፈው ልክ ነው። ስለዚህ አሰሪን ይጎዳል ብዬ ነው ማሰበው። ጥቅም ካለው አላውቅም። የምታውቁ እውቀቱ ያላችሁ ሰዎች ካላችሁ በኋላ ትነግሩኛላችሁ። ጥያቄ ያለኝ ሀቡዬ፣ እሺ 10,000 ለምን አደረክ ደሞዜ? አንድ ሁለተኛ ቼክ በስሜ ለምን አወጣ? ለምን ራሴን አስፈረምክኝ? ለምን 20,000 ብለህ ድጋሜ ያልተበደርኩትን ገንዘብ ተበድራለች አልከኝ? እነዚህ ነገሮች መልስልኝ። በቃ አሁን ሚውት አርጊስ ሚውትሽን እንዳታበሪ ከዚህ በኋላ። ኦኬ የመለስኩልሽ በደንብ ይገባሻልም ትረጅኛለሽ እንጂ ማስባለሁ 100% አንቺ በድርጅቴ ስትኖሪ ለድርጅቴ ጠንካራ ሰራተኛ ነበርሽ። በየትኛውም መንገድ በምንመልኩ ጠንካራ ሰራተኛ ብቻ ሳይሆን የማይሰሩትን እንኳን ኮንትሮል ታደርጊ ነበር በየትኛውም መንገድ። ፍቅር መጀመሪያ የመጣሽው በቪዚት ነው። ለ3 ወር ያክል ኦቨርስቴይ ገብተሽ 7 ተሚም ተደርገሽብኝ 7,200 ብር ከፍዬ እንዳስነሳውልሽን ታውቂያለሽ ብዬ ተስፋ አደርጋለሁ። 3,000 ምናምን ብሎክ ማስነሻ የኦቨርስቴይ ምናምን ተደርጎ ያን ወደ 7,000 ከፍቼ
ወደ 7,000 ከፍዬ ብሎክሽን አስነስቻለሁ አጠቃላይ ከዩኒቨርሲቲው ጋር ማለት ነው። አይዲሽ ይሰራ በሚልበት ሰዓት ላይ እኔ በድርጅቱ በጣም ደስተኛ ነኝ። በድርጅቱ ሲሆን ግን ልጄ ትናፍቀኛለች። አመት በመጣች ቁጥር ትዝ ትለኛለች። ስለዚህ ልጄን ማምጣት እፈልጋለሁ። ልጄን ካመጣውን ባሌን ማምጣት እፈልጋለሁ። ስለዚህ ደሞዜን ከፍ አድርገህ ብትሰራልኝ እነሱ አይዲ ያለምንም ክፍያ መስራት ስለ አይዲ ለምሳሌ ከ5,000 ብር በላይ ከሆነ ነው ለልጅሽም ለሌላ ሰው መስራት የሚቻለው ማለት ነው። እና ይህን ነገር አድርግልኝ አለች። ስንት ላድርግልሽ? እሷ በጠየቀችው መሰረት ነው ያደረኩት። እሱም ብቻ አይደለም እግዚአብሔር ምስክሬን ወደ አውሮፓም ጭምር መሄድ ብፈልግ እንኳን ከፍ ያለ ነገር አድርግልኝ ስላለች አደረግኩላት። በዋናነት ደሞዟ ከፍ ያለበት ይሄ ነው። ሁለተኛ ቼክ ላልሽው ጉዳይ ሰው አንዴ ሊሸወድ ይችላል። 2፣ 3፣ 4፣ 5፣ 6 ጊዜ ሊሸወድ አይችልም። በየትኛውም መንገድ አንቺ ታነቢያለሽ። አማርኛም እንግሊዝኛም ፐርፌክት ነሽ። በየትኛውም መንገድ ከዚህ ጋር ሰዎችን ለመሸወድ አትሞክሪ። በየትኛውም አማርኛም እንግሊዝኛም ታነቢያለሽ። በየወሩ ደግሞ ስትወስጂ ትፈርሚያለሽ በየትኛውም መንገድ። ከዛ በመቀጠል ቼክ ሲመጣ አይዲ ሰተሽ ፈርመሽ ነው የምትቀበዩ። ቼክ ስትቀበይ ኦንላይን ስታዥም ይሁን በምንም ይሁን አሻራ ሰተሽ የፊት ሰንሰር ሰተሽ ነው። በየትኛውም መንገድ በምንም መልኩ በዋናነት ቼክ ያዘዝሽው ቤተሰቦችን የማመጣበት ገንዘብ ስለሚያስፈልገኝ ገንዘብ ስጠኝ ስትይ በምን እንተማመናለን ስልሽ ቼክ እሰጥሃለሁ። ቼክ እንዲታዘዝልሽ ቼክ የሚያዘዝሽው ብር ከመቀበልሽ በፊት ለእኔም ዋስትና ጋራንት ለመስጠት ነው ቼክ ያዘዝሽው። ምክንያቱም ህሊናሽም አይምሮሽም ልቦናሽም ያውቀው። ስለዚህ ለሁለቱ ጥያቄዎች መልስ የሰጠሁሽ ይመስለኛል። ሜይ ቢ እንዳላንዛዛው ሰው መልስ ለሰጠው ጥያቄ ያለኝ አሁንም ይቅርታ። እሺ ለእኔ 7,000 ታሚን ተደርጎባት ያለው ቪዚት ቪዛ ላይ ስንመተን ካልተቀየረ ኦፍኮርስ ብሎክ ነው የምንሆነው። ምክንያቱም ሲስተሙ ወዲያውኑ ሪጀክት የሚያደርገው ከጊዜሽን ስጨርሽ ማለት የኔ ችግር አለም ቅድሚያ ከማለቁ በፊት አሳውቁኝ ብሎ ነግረነዋል። ሁላችንም አብረውኝ የመጡም ልጆች አሉ። የኔ ችግር አለም። ሁለተኛው እሺ ለእኔ ባሌና ልጆቼን ምክንያት አደረግ። የሌሎቹስ ደግሞ የነጫልቱም ስቴትመንት አለኝ፣ የባንክ ስቴትመንት። የእነሱንስ ለምን አደረግ? ለምን በስማቸው አወጣ? ለምን በስማቸው የወጣውን ቼክ እነሱንም ለምን አስፈረምካቸው? 80,000፣ 70,000፣ 50,000 ያስፈረምካቸዋል። ለምን? በማንም ስም አላወጣውም። በማንም ሰው አላስፈረም። ማስረጃ አለኝ። እኔ እልክልሻለሁ ሀቢባ፣ የባንክ ስቴትመንት እልክልሻለሁኝ። የፈረሙበት ደግሞ አይኔ ያየው የፈረሙበት አለ። መጥተውም ነገሩኝ። ደብተር ላይ ፈረምን ምንድን ነው ብለው ጠየቁኝ። የጫልቱ ነው ጫልቱ አስገብኝ እያለች ነው እኮ እሷ ራሱ ኮንታክት አድርገኛለች። ማስረጃ አለኝ፣ ሁሉ ነገር አለኝ አላት። ግን አሁን ራሱ አስገቡኝ እንዴት ልግባ በምን እያለች ቁጥር ነግሬያታለሁ። እሺ ቦታ አስገቧት እስኪ። እንትን ጊፍት መስጠት አትችልም፣ ለዛ ነው። እሺ የኔ እሺ ባካፕ አካውንት አውርጃ አስገባታለሁ። ኖ የተያያዘ ነገር ነው ፍቅር ወንድሜ። ምን አለ መሰለኝ የተያያዘ ነገር ነው። የኔን እሺ ባሏን እና ልጆቿን ልታመጣ ነው ተባለ። ኔቨር እውነት አይደለም። እሺ እውነት ሆነ ቢባል እንኳን የሌሎቹ ለምን ደሞዛቸውን ከፍ አደረግ? ለምን በስማቸው አወጣ? ለምን ወጪ ገቢ ያደረግ? ከዛ ለምን የኔ ክስ ስከስ ወዲያውኑ ሲስተሙን ለምን ቀየርከው? ለምን ወዲያውኑ አጠፋህ ሁሉንም ነገር? አዳምጪ እሺ ገንዘብ የሚያወጣው ራስህ ነህ። ማሽን ቦታ አለ፣ ያወጣህበት ቦታ ቁጥሩ፣ ሁሉም ነገር ስቴትመንት፣ ሁሉም ዶክመንት አለኝ። አሁንም ስታወሪ ያወጣህ እያልሽ አይደለም፣ ለምን አደረክልን እያልሽ ጠይቂ። ኖ አልልህም። አልጠየቅኩህማ። አቤት አልጠየቅኩህም። አርግልኝ ብዬ ስላላልኩ ለምን አደረክልን አልልህም። ለምን አደረክ የሆንከው ነገር ለምን አደረክ ያንን ነገር እያልኩ ጠይቀሽ አልጠየቅኩም። እሺ እኔ ጠይቄ ከሆነ ለምን የነጫልቱን ደሞዝ ከፍ አደረክ? ለምን በስማቸው ቼክ አወጣክ? ለምን ቼክ ላይ ያስፈረምካቸው? ለምን እኔ ቼክ አላወጣሁም። ፐርሰናል ማንታርም እንዴ ድርጅቱ እኮ የኔ አይደለም ያንተ ነው። ድርጅቱ ዛሬ ስላንቺ ፐርሰናል ይመለከተኛል። ድርጅቱ ሁሉም ቼኮች አንተ ጋር ለምን ተቀመጡ? ከኔ ጋር የተቀመጠ ቼክ የለም።
ለዛ ምስክር ደግሞ ከኤምባሲ የተሰጠኝ ምስክር ወረቀት አለ። ሀቢባ አሁን አየሽው፣ ተርጉሚው በእንትኑ እባክሽ እህቴ። እኔ አረብኛ አነባለሁ፣ ችግር የለውም። እሺ አመሰግናለሁ። ለምን የነጫልቱን ፓስፖርት አልሰጠህም? ሰጥቻለሁ። አልሰጠክም። ትመጣለች ልጅቱ። ይመጣው ይክሰሱ፣ ፍርድ ቤት ይደርሳል። ክስ እንዳትከስማ ፊርማ አስፈረምካት እኮ። ይሄ ካንስሌሽን ስትሰጣት 2 ወረቀት ነው ያስፈረምካት። የካንስሌሽን 1፣ ሁለተኛ ደግሞ ከድርጅቱ ምንም የቀረን ነገር የለም። ምክንያቱም እንግሊዝኛ ማንበብ ስለማይችሉ ቋንቋ አሁንም ድረስ ጫልቱ አትችልም። ቋንቋ የምትችለው ኦሮምኛና አማርኛ ነው። ምንም ድርጅቱ ጋር የቀረን ነገር የለም ብለህ አስፈርመህ ግን ፓስፖርቷን አልሰጠህም። የሚገባ እንጂ አይደለ እንጂ አማከርሻቸው የነበረው ሳያነቡ እንዴት ይፈርማሉ? ሳልሰጣቸው እንዴት ይፈርማሉ? ፍቅር ወንድሜ ስጋዬ ነህ። አንድ ሀገር ነን፣ ኢትዮጵያዎች ነን። እሺ ነገሮች